በቻን አፍሪካ ዋንጫ እየተሳተፈ የሚገኘው የኢትዮጵያ ብሔራዊ ቡድን ሶስተኛ የምድብ ጨዋታውን ነገ ከሊቢያ ጋር ያደርጋል። በአልጄሪያ መዲና አልጀርስ በዋሊያዎቹ የቻን ተሳትፎ ምክንያት ተቋርጦ የነበረው ቤትኪንግ የኢትዮጵያ ፕሪሚየር ሊግ የሚጀመርበት ቀን የውድድሩ የበላይ አካል ለክለቦች አሳውቋል። በኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የበላይነት የሚደረገው የሀገሪቱ ከፍተኛው የሊግ እርከን ውድድር ታህሳስ 16 ለኢትዮጵያ ብሔራዊ ቡድን የቻን ዝግጅትና ውድድር መቋረጡ ይታወሳል። ብሔራዊ ቡድኑ በውድድሩ ሁለት የምድብ ጨዋታዎችን አድርጎ በ1.3ኛ ደረጃ ላይ የተቀመጠ ሲሆን ነገ የመጨረሻ የምድብ ፍልሚያውን አከናውኖ ወደ ቀጣይ ዙር ለማለፍ አለማለፉን ይለያል። ይህ በእንዲህ እንዳለ የሊጉ የበላይ አካል ሊጉ የ14ኛ ሳምንት ጨዋታዎችን ማከናወኑ የሚጀመርበትን ቀን ለክለቦች በላከው ደብዳቤ ያሳውቀዋል። እንደ ሶከር ኢትዮጵያ መረጃ የኢትዮጵያ ብሔራዊ ቡድን የቻን ተሳትፎውን ካገባደደ ከ5 ቀናት በኋላ ሊጉ ጨዋታዎችን ማከናወን እንደሚጀምር ነው የተጠቆመው። ከ14ኛ ሳምንት ጀምሮ የሚደረጉት ጨዋታዎች ደግሞ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም እንደሚደረጉ ተገልጿል። ምንም ጥያቄ አይኖርም። በድሬዳዋ አትሌት ገንዘቤ ዲባባ ስኬታማ የዓለማችን አትሌቶች የሚገኙበት የኤንኤን ራኒንግ አባል ሆና መመረጧ ተገለጸ። መቀመጫውን በሆላንድ ያደረገውና የሀገሪቱ የመድን ድርጅት በሆነው ኤንኤን ግሩፕ የሚደገፈው ይህ የአትሌቲክስ ቡድን ስመጥር የረጅም ርቀት ሯጮችን በአባልነት የያዘ ሲሆን እንደ አውሮፓውያን አቆጣጠር 2017 ላይ በቀድሞ ሆላንዳዊ የረጅም ርቀት አትሌት ጆስ ሄርመንስ መስራችነት ተቋቁሟል። የዓለም የማራቶን ክብረ ወሰን ባለቤቱ ኤሊድ ኪፕቾጌ፣ ኢትዮጵያዊው ቀነኒሳ በቀለና ኡጋንዳዊ ጆሹዋ ቼፕቴጌ ከኤንኤን ራኒንግ አባላት መካከል ተጠቃሽ ሲሆኑ በሴቶች ከገንዘቤ ዲባባ ባሻገር የኦሎምፒክ ሻምፒዮኗ ለተሰንበት ግዳይም በቅርቡ የዚህ ቡድን አባል ተደርጋ ተመርጣለች። በወንዶች ሙሌዋ ሲሆን ብርሃኑ ለገሰና ሰለሞን ድንቄሳ እንዲሁም በሴቶች አልማዝ አያና፣ ዘይነባ ይመር፣ የዓለም ዘርፍ የኋላው ሀበን ኃይሉ፣ አሸቴ በክሪና ደጅቱ አዝመራው ሌሎች በሆላንዱ የኤንኤን ራኒንግ ቡድን ውስጥ የሚገኙ አትሌቶች ናቸው። የአትሌቲክስ ቡድኑ በኢትዮጵያ በሰንዳፋና አዲስ አበባ ያሉትን ጨምሮ በ6 ሀገራት የስልጠና ካምፕ ማዕከሎች እንዳሉትም ተገልጿል። የ2023 የዓለም የቤት ውስጥ የአትሌቲክስ የዙር ውድድር ከአንድ ሳምንት በኋላ ጅማሮን ያደርጋል። የዓመቱ የዓለም የቤት ውስጥ ውድድር በፈረንጆቹ ጥር 27 በጀርመኗ ካርልስሩህ ተጀምሮ የ4 ሳምንት ቆይታ ካደረገ በኋላ አትሌቲክስ ቅድመ ግምት ያገኙት በሁለቱም ጾታዎች የሚደረገው የ1500 ሜትር የቤት ውስጥ ውድድር ሌላው በ2023 ከፍተኛ ፉክክር ከሚስተናገድባቸው ዘርፎች መካከል በቀዳሚነት ተቀምጧል። ጀግና ጀግንነቱን በተሰለፈበት አውድ በተጋድሎ በማሸነፍ ሲያረጋግጥ ነው። ኢትዮጵያ የሚለው ስም ከእንባ ተቀላቅሎ በዓለም ሚዲያ እንዲታይ ሲያደርጉ ያ የጀግኖች የመጀመሪያው ተግባር ነው። ምርጥ ስፖርተኛ ገንዘቤ ዲባባ፣ ጉዳፍ ጸጋይ፣ ምርጥ የወንዶች እግር ኳስ ተጫዋች አሸናፊ አቡበከር ናስር። ስፖርታዊ ጨዋነት ዘርፍ የሚሸለሙት ገብረ ክርስቶስ ቢራራ ናቸው። የቢሲ ስፖርት ሽልማት አሸናፊ ምርጥ ስፖርተኛ አሸናፊ የኢቢሲ ስፖርት ሽልማት በወንድ አትሌቲክስ ዘርፍ አሸናፊ ሰለሞን ባረጋ። በታሪካቸው ሲዘከሩም መልሶ ለሀገር የኩራት ምንጭ ይሆናሉ። አመሰግናለሁ። በጣም አመሰግናለሁ። አመሰግናለሁ። ለመረጣችሁ አመሰግናለሁ። ጣሪያን አመሰግናለሁ።
5ኛው የኢቢሲ ስፖርት ሽልማት በቅርብ ቀን። ከውጪ በቻን አፍሪካ ትላንት ምሽት በተደረገ አንድ ጨዋታ ጋና ሱዳን